ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ከሀገር ውጭ የምትገኙ ውድ የቻናላችን ተከታታዮች እንደ ሁል ጊዜው ድጋፍ እንድታደርጉ በአክብሮት እየጋበዝን በቡካዮ ሳካ መመለስ ባቀረብነው ፕሮግራም የዘውትር አድማጫችን አባይ ላደረክልን ከፍተኛ ለሱፐር ታንክስ ድጋፍ ከልብ እያመሰገንን ከሀገር ውጭ የምታደምጡ አድማጮቻችን እንደ ሁል ጊዜው ድጋፍ እንድታደርጉ በተመሳሳይ በአክብሮት እንጋብዛለን። በዚህ ፕሮግራም የምናነሳው የማንቸስተር ዩናይትድ 3 የተከላካይ ክፍል ተጫዋቾች ካጋጠማቸው ጉዳት አገግመው እንግዲህ በመጨረሻም ወደ ልምምድ ተመልሰዋል። ዩናይትድ በቀጣይ ለሚኖረው ጠንካራ ጨዋታ እነዚህን 3 አማራጮች ሩበን አሞሪም በወሳኝ ሰዓት አግኝቷል። በተለይ ማንቸስተር ዩናይትድ በቅርብ ሳምንት በጎ መሻሻልን ወደ አሸናፊነት ከተመለሰ በኋላ የተለያዩ ጉዳዮች በቡድን ውስጥ እየተቀረፉ በጊዜያዊነትም በዘላቂነትም ቢሆን ቡድኑ የተወሰኑ መሻሻሎችን በአሰልጣኝ ሩበን አሞሪም ውስጥ እያሳየ በጥሩ ውጤታማ ቆይታ ነበር ያለፉትን 4-5 በሁሉም ውድድሮች ጨዋታዎች ማጠናቀቅ የቻለውና ይህንን ተከትሎ እንግዲህ በመጨረሻ ጨዋታ ከሌስተር ጋር በነበረው ግብም ሳያስተናግድ ከግብ የራቁ ተጫዋቾች እነ ሮስሙስ ሆይሉንድ፣ አሊያንድሮ ጋርናቾ ግብ አስቆጥረው እንዲሁም የዘንድሮ የውድድር ዓመት የማንቸስተር ዩናይትድ የጀርባ አጥንት የሆነው ብሩኖ ፈርናንዴዝ በተመሳሳይ አስቆጥሮ ነው እንግዲህ ማንቸስተር ዩናይትድ 3-0 ከሜዳ ውጪ ኪንግ ፓወር ላይ አሸንፎ ከ4 ቀናት ቀደም ብሎ ደግሞ በዩኤፋ ዩሮፓ ሊግ ሪያል ሶሲዳድን ሜዳው ላይ 4-1 በማሸነፍ በጥሩ ጥንካሬ ነው እንግዲህ 2-2 በማሸነፍ ከ4 ተከታታይ ጨዋታዎች በልዩነት ማንቸስተር ዩናይትድ በጥሩ ብቃት ወደ ኢንተርናሽናል ብሬክ ተጫዋቾቹ የተጓዙትና ከዛ ሲመለሱ ነው የሩበን አሞሪም ስብስብ እንግዲህ በኋላ አማራጭ በኩል ከዚህ ቀደም ለ17 ዓመቱ በዘንድሮ የውድድር ዓመት በጥር የዝውውር መስኮት ከአርሴናል ለተዘዋወረው ሄቨን እድል እየሰጡ የተጫዋቾችን የጉዳት ክፍተት ሲሞሉ ነበር። ሩበን አሞሪም ውስን አማራጭ ነበራቸው። በስተመጨረሻም እንግዲህ በዋነኝነት በተወሰኑ ጊዜያት በሩበን አሞሪም መምጣት መሻሻል ያሳየው ሃሪ ማጓየር እንዲሁም የዘንድሮ የውድድር ዓመት የማንቸስተር ዩናይትድ በኢኒዮስ አማካኝነት ከተዘዋወሩ ተጫዋቾች መካከል አንዱ የሆነው ሌኒዮሮ እንዲሁም በጉዳት ምክንያት ካደረገው ጨዋታ ይልቅ ያመለጠው ጨዋታ የሚበልጠው ሉክሾ ወደ ትሬኒንግ ተመልሷል። 3ቱም ተጫዋቾች እንግዲህ በቀጣይ ሳምንት ማንቸስተር ዩናይትድ ከሜዳ ውጪ ለሚኖረው ፈታኝ የፕሪሚየር ሊግ ጨዋታ ሲቲ ግራውንድ ከኖቲንጋም ፎረስት ጋር ለሚያደርገው ጨዋታ እነዚህ 3 ተጫዋቾች ከጉዳት አገግመው ለዋና ስብስቡ ብቁ ሆነዋል። እንዲሁም ከኢንተርናሽናል ብሬክ ቀደም ብሎ ሜሰን ማውንትም ከሙሉ ስብስቡ ጋር ትሬኒንግ ጀምሮ በመጨረሻም ከሌስተር ስብስብ ጋር አብሮ በጋራ መጓዙ ይታወሳል እና አሁን በወሳኝ ሰዓት በቀሪ 9 የፕሪሚየር ሊግ ጨዋታዎች ቡድኑ ደረጃውን ከፍ ለማድረግ በዩኤፋ ዩሮፓ ሊግ ደግሞ እስከ ፍጻሜ ተጉዞ ይሄ ዋንጫውን አሳክቶ ማንቸስተር ዩናይትድ በቀጣይ የውድድር ዓመት በሻምፒየንስ ሊግ ውድድር ተሳታፊ ለመሆን የነዚህ ተጫዋቾች መመለስ ለሩበን አሞሪም ትልቅ እፎይታ፣ ትልቅ አማራጭ የሚፈጥር በሊጉም በዩኤፋ ዩሮፓ ሊግም በተመሳሳይ ሁኔታ ቡድኑ በተሻለ አጫወት እያሸነፈ ለመጓዝ ጥሩ አማራጭ በተከላካይ ስፍራ ያገኛሉ ማለት ነው። እንዲሁም ጎን ለጎን ምናልባት በዘንድሮ የውድድር ዓመት ሳይጠናቀቅ ዩናይትድ እስከ ፍጻሜ ድረስ የሚጓዝ ከሆነ በዩሮፓ ሊግ እና አማድ ዲያሎ ሊደርስ የሚችልበትም እድል እንዳለ አያይዞ ተነስቷል እና ማንቸስተር ዩናይትድ በዚህም ወቅት መልካም የሚባል ዜና መስማት ችሏል። በጉዳት መረጃ በኩል በተለይ ቀጣይ 3 ተከታታይ የዩናይትድ ጨዋታዎች እንዲሁም በአጠቃላይ በሁሉም ውድድሮች የሚያደርጋቸው 5 ተከታታይ ጨዋታ ለማንቸስተር ዩናይትድ በጣም ፈታኝ ነው የሚሆኑት። ከኖቲንጋም ፎረስት ማክሰኞ ምሽት ከተጫወተ በኋላ እሁድ በኦልድ ትራፎርድ
የከተማውን ተቀናቃይ ማንቸስተር ሲቲን ያስተናግዳል። ከዛም በኋላ ሐሙስ ከሜዳው ውጪ ወደ ፈረንሳይ በመጓዝ ሊዮንን ይገጥማል። ከሊዮን ሐሙስ ተጫውቶ ሲመለስ ማንቸስተሮች እንደገና ከኒውካስል ጋር በሴንት ጄምስ ፓርክ ጨዋታ ይኖራቸዋል። በድጋሚ በኦልድ ትራፎርድ የሊዮኑ ጨዋታ የመልስ ጨዋታ ሁለተኛ ዙር በኤሮፓ ሊግ ያደርጋሉ። ወልቭስ፣ በርንማውዝ፣ ብሬንፎርድ፣ ዌስትሃም፣ ቼልሲ፣ አስቶን ቪላ የማንቸስተር ዩናይትድ እንግዲህ ቀጣይ ጨዋታዎች ናቸውና ለነዚህ ጠንካራ ፉክክር ሩበን አሞሪም እንግዲህ በአማራጭነት የተከላካይ ስፍራውን ለመጠቀም በተለይ በጠንካራ ወሳኝ ፍልሚያ ላይ ኃላፊነት ሪስክ ያለውን ውሳኔ እየወሰኑ አሰልጣኙ እንደምታውቁት ለወጣቱ ሄቨን ተጫዋቹ በተሰጠው ኃላፊነት ደረጃ በአስደናቂ ብቃት ከአርሴናል እንዲሁም ከሪያል ሶሲዳድ ጋር በነበረው እንቅስቃሴ አስገራሚ ነበር ተጫዋቹ። ነገር ግን ለሩበን አሞሪም ትልቅ ኃላፊነት የሚጠይቅ ውሳኔ ነበር። ምናልባት ከተመዘገበው ውጤት በተቃራኒው ቢሆን ሁሉም ጉዳዮች ወደ አሰልጣኙ ይዞራሉ ከተጫዋቹ ይልቅና እንዲህ አይነት ሪስክ ያለውንም ውሳኔ እየወሰኑ ነው። የተከላካይ ክፍሉን በአማራጭነት እያፈራረቁ እንደመጡ በማንቸስተር ዩናይትድ ቤት እንደምታውቁት ከፍተኛ ሮቴሽን ያደረጉት ፖዚሽን የተከላካይ አማራጭ ነበር። ያንን ፖዚሽን አሁን በማስተካከል በተለያዩ አማራጮች ሮቴት እያደረጉ ለቀጣይ የውድድር ዓመት ዝግጅት በዘንድሮ የውድድር ዓመት ቡድኑን በዋንጫ አሸናፊነት ለማጠናቀቅ ወደ ትላልቅ ውድድሮች ለመመለስ እንዲህ አይነት በወሳኝ ሰዓት የሚገኝ የተጫዋች እንግዲህ በሙሉ ጤንነት መገኘት ለአሰልጣኙ ትልቅ እፎይታ የሚፈጥር ነው። ነገር ግን ይህን ዘገባ በቢቢሲ ላይ ስንመለከት በሲመን ስቶንስ አማካኝነት ነው። የማንቸስተር ዩናይትድ ሪፖርተር ነው እንደምታውቁት። ይሄ ዘጋቢ እንደሚለው ከሆነ ስለ ሉክ ሾ አንዳንድ ጉዳዮችን አንዳንድ ነጥቦችን በተጫዋቾች ጉዳት በኩል ሲያጋራ የተወሰኑ ቁጥራዊ መረጃዎችን አውጥቶ ነበር። ተጫዋቹ እንግዲህ በዩናይትድ ቤት ካለፉት ጊዜያት ከረጅም ጊዜ ከዴቪድ ሞይስ ጊዜ አንስቶ እስካሁን ድረስ በነበረው በዩናይትድ ቤት ቆይታ ለአንድ የውድድር ዓመት በሙሉ ጤንነት ዩናይትድን ለማገልገል እየተቸገረ ነው የሚገኘው በተከታታይ። ነገር ግን ተጫዋቹ በሙሉ ጤንነት ላይ ተገኝቶ ለቡድኑ መሰለፍ ሲችል ግን አገልግሎቱ ምን ያክል ከፍ እንዳለ ጠንካራ እንደሆነ ይታወቃል። ነገር ግን ጥቃቅን ጉዳቶች ተጫዋቹን ለረጅም ጊዜ ከሜዳ ሲያርቁ እንመለከታለን። ከዚህ ቀደም በዩሮፓ ሊግ ጠንካራ ጉዳት አጋጥሞት ለ7 ወራት ከሜዳ ከራቀ በኋላ የተለያዩ ጉዳቶች ናቸው። ለምሳሌ ሉክ ሾ በማንቸስተር ዩናይትድ ቤት ቆይታው በሁለቱም እግሮቹ ላይ ጠንካራ ጉዳት አስተናግዷል። እያንዳንዱን ስቴጅ ይሄ ዘጋቢ አስቀምጦ ነበር። ከጠንካራ ጉዳት እስከ መካከለኛ ጉዳት ድረስ ተጫዋቹን ያጋጠመውን ጉዳት በጉዳት ምክንያት ሉክ ሾ ከሜዳ ለተወሰኑ ጊዜያት ራቀ የሚባለው ለ6 ሳምንት ብቻ። የሉክ ሾ በጉዳት ምክንያት ለማንቸስተር ዩናይትድ ያላገለገለበት አጭር ጊዜ የሚባለው ለ6 ሳምንት። ተጫዋቹ በጉዳት ምክንያት እስከ 8 ወር ድረስ ለዩናይትድ ሳያገለግል የቆየበትም ጊዜ ነበርና ምን ያክል ፈታኝ የጉዳት ሪከርድ እንዳለው እንመለከታለንና በአጠቃላይ የሉክ ሾ በማንቸስተር ዩናይትድ ማሊያ እንዲህ አይነት አነስተኛ ጊዜ ከ1 ዓመት በላይ ቆይቶ አነስተኛ ጊዜ ለቡድኑ ተጫውቶ አያውቅም። ከዚህ ቀደም ለምሳሌ ባለፉት 13 ወራት ተጫዋቹ በሜዳ ተቀይሮ ምርጥ 11 ውስጥ ተቀይሮ እንኳን መግባት የቻለው 3 ጊዜ ብቻ ነው። በምርጥ 11 ውስጥ መካተት አልቻለም። ባለፉት 13 ወራት ውስጥ ማለት አንድም ጨዋታ በቋሚነት መጀመር አልቻለም። ይሄ በተጫዋቹ ላይ ያለው ተደራራቢ ጉዳት ምን ያክል ፈታኝ እንደሆነ የምንመለከተው ነው። በአጠቃላይ ግን አሁን ላይ በሙሉ ጤንነት ለመጨረሻ ጊዜ ካጋጠመው የሃርምስትሪንግ ጉዳት በማገገም እንግዲህ አሁን ተጫዋቹ ለማንቸስተር ዩናይትድ ለመሰለፍ ከየትኛውም ጊዜ በላይ ዝግጁ እንደሆነ ነው የሲመን ስቶንስ ዘገባ የሚያሳየው። እንዲሁም ለመጨረሻ ጊዜ ከፉልሃም ጋር በማርች 2 በኤፍኤ ካፕ የጥሎ ማለፍ ጨዋታ መጠነኛ ጉዳት አጋጥሞት ከሜዳ ርቆ የነበረው ሃሪ ማጓየር ወደ ትሬኒንግ ተመልሶ በሙሉ ጤንነት ላይ እንደሚገኝ በዘገባው ላይ አንድ ላይ ወጥቷል። እንዲሁም በዘንድሮ የውድድር ዓመት
52 ሚሊዮን ፓውንድ ተከፍሎበት ከሊል የተዘዋወረው ሌኒዮሮ በማርች 9 ነበር አርሴናል እና ማንቸስተር በሚያደርጉት ጨዋታ አቻ በተለያዩበት የሊግ ጨዋታ መጠነኛ ጉዳት አጋጥሞት ተቀይሮ የወጣውና ከዛም በኋላ ለማንቸስተር ዩናይትድ ቀጣይ 3 ተከታታይ ጨዋታ መሰለፍ አልቻለም። በመጨረሻም ይሄው ወጣት ፈረንሳዊ ተከላካይ ወደ ትሬኒንግ ተመልሶ ለቀጣይ ጨዋታ ዝግጁ እንደሆነ ነው የቢቢሲ ዘገባ የሚያሳየው። ነገር ግን በትሬኒንግ ላይ ኮቢ ማይኑ አሁንም ድረስ አልታየም። ተጫዋቹ ረጅም ጊዜ ሆኖታል። በወቅቱ እንደምታስታውሱት ከ2 እስከ 4 ሳምንት ድረስ በጉዳት ምክንያት ይርቃል ተብሎ ነበር በጊዜው ዘገባው የወጣው። ነገር ግን ተጫዋቹ ረጅም ጊዜ ሆኖታል። አሁን ለመጨረሻ ጊዜ ማዮኑ ለማንቸስተር ዩናይትድ ካገለገለ ሰንበትበት ብሏል። የፌብሩዋሪ መጀመሪያ አካባቢ ነው ለዩናይትድ ተሰልፎ መጫወት የቻለው። ከዛም በኋላ እንግዲህ ተጫዋቹ ከጉዳቱ እስካሁን ድረስ አላገገመም። አሁንም ወደ ትሬኒንግ መመለስ አልቻለም። ምናልባት ማዮኑ ከዚህም በላይ ሊቆይ ይችላል የሚል የራሱን ግምት ዘጋቢው ማስቀመጥ ይችላል። በተረፈ ግን ወደ ኢንተርናሽናል ብሬክ ካልተጓዙ ተጫዋቾች መካከል የተወሰኑት እነ ማኑኤል ኡጋርቴን ጨምሮ አሁንም በመጨረሻ ማንቸስተር ዩናይትድ አርብ ዕለት ባደረገው ትሬኒንግ ላይ አልታዩም እነዚህ ተጫዋቾች። ስለዚህ በቀጣይ ዩናይትድ በቂ የተከላካይ ክፍል አማራጭ ያገኛል። በአማካይ ስፍራ ደግሞ ከኖቲንጋም ጨዋታ ቀደም ብሎ አሰልጣኙ በሚሰጡት የቲም ኒውስ ማረጋገጫ ልናገኝ እንችላለን ማለት ነው። የሩበን አሞሪም ወቅታዊ ሁኔታ በተረጋጋና በሰከነ መልኩ ቢያንስ ያለፉት 4 ጨዋታ ዩናይትድን ቀጣይ ጊዜያትን በተረጋጋ መልኩ ቀጣይ ጨዋታዎችን በተለይ ከሊግ ውጭ ያለ የዩሮፓ ሊግን ውድድር በትኩረት እንዲመለከት የተመዘገበው ውጤት በበጎ የሚታይ ነበር እና በእነዚህ መሃል አምበሉ ብሩኖ ፈርናንዴስ ከፍተኛ ትችት ሲያስተናግድ ነበር። በዋነኝነት ሲተች የነበረው በሮይ ኪን አማካኝነት ነው። ተጫዋቹ እንግዲህ ለዩናይትድ የሚያደርገው አስተዋጽኦ ከየትኛውም ጊዜ በላይ እንደወረደ፣ ተጽዕኖ ዝቅ እንዳለ፣ በአምበልነት ዩናይትድን መምራት እንደማይችል በከፍተኛ ሁኔታ ሲተች ነበር። ነገር ግን ተጫዋቹ አሳማኝ የሆነ ብቃት ይሄ በትችቱ የተነሳሳ የተነቃቃ ተቾችን አፍ ለማዘጋት በልዩነት ራሱን እንዳዘጋጀ የተመለከትንበት ሳምንት ነበርና ለሩበን አሞሪምም ለብሩኖ ፈርናንዴስ ለማንቸስተርም የተሳካ ከኢንተርናሽናል ብሬክ ቀደም ብሎ ለ4 ተከታታይ ጨዋታ ቡድኑ ሳይሸነፍ የተጓዘበት ወቅት ነው። በአሰልጣኙ በማንቸስተር ዩናይትድ ቤት ከመጡበት ጊዜ አንስቶ ለ4 ተከታታይ ጨዋታ አነስተኛ ግብ አስተናግደው ከፍተኛ ቁጥር ያለውን ግብ አስቆጥረው 4 ተከታታይ ጨዋታ ሳይሸነፉ የተጓዙበት የመጀመሪያ ጊዜ ነውና በዚህም በጥሩ መልኩ ለሲቲ ግራውንዱ ጨዋታ ተጫዋቾቻቸውን እንዲሁም የአጫወት መንገዳቸውን በተረጋጋ ሁኔታ ከልሰው ክፍተታቸውን ደፍነው ዶርጉም ቅጣቱን አጠናቆ ለዛ ጨዋታ ይመለሳል። ለሩበን አሞሪም ወቅቱ ጥሩ መነቃቃትና በቀጣይ እንግዲህ ለሚያደርጉት ፉክክር ጥሩ ዝግጅት ያደረጉበት ወቅት ይመስላል። ምክንያቱም በርካታ ተጫዋቾች ከማንቸስተር ዩናይትድ ወደ ኢንተርናሽናል ብሬክ አልተጓዙም። በብቃትም በጉዳትም ምክንያትና ጥሩ የማገገሚያ ጊዜ እንዳገኙ የእፎይታ ጊዜ ተረጋግጧል ማለት ነው። ከዚህ ቀደም አንድ በአትሌቲክስ አማካኝነት አንድ ዘገባ ወጥቶ ነበር። ማንቸስተር ዩናይትድ ከየትኛውም ተጋጣሚ በላይ በጠባብ ሰዓት ልዩነት ከፍተኛ ቁጥር ያለውን ጨዋታ በማድረግ በፕሪሚየር ሊግ ቁጥር 1 ቡድን እንደሆነ፣ በአማካይ ቡድኑ በአንድ ጨዋታ መካከል የሚያደርገው ወይም ከአንደኛው ጨዋታ እስከ ቀጣይ ጨዋታ ድረስ ያሉት የማገገሚያ ጋፖች በጣም አነስተኛ እንደሆነ፣ ለ3 ቀን ራሱ የማይሞላ 70 ሰዓት ነው በአማካይ ዩናይትድ 43 ጨዋታዎችን ሲያደርግ በ70 ሰዓት ልዩነት ነው በአማካይ ያደረገውና ይሄ ይመስላል አሁን ተጫዋቾች ላይ ሎድ በስቶ በጉዳት ምክንያት በርካታ የማንቸስተር ተጫዋቾች ከሜዳ የራቁት ተደራራቢ ጉዳትም በዩናይትድ ቤት ስንመለከት የቆየ ነው። የሎድ መብዛት ነው። ክለቡ እንግዲህ በዩሮፓ ሊግ ነው የሚሳተፈው። ሐሙስ እየተጫወተ
ረጅም ጉዞዎች ነበሩት። ከዛም በኋላ ደግሞ እሁድ የሚያደርጋቸው ፊክቸሮች ጠንካራ ናቸው። ከዛም በኋላ በድጋሚ የዩሮፓ ሊግ የመልስ ጨዋታ ይኖራል። እንዲህ አይነት ፈታኝ ጊዜያትን ነው ያለፉትን የተከታታይ ጨዋታ ማንቸስተር ዩናይትዶች ያሳለፉትና አሁን በተረጋጋ መልኩ ቀጣይ 4 ጨዋታዎች 5 ጨዋታዎች ፈታኝ ቢሆኑ ሩበን አሞሪም በቂ የማገገሚያ ጊዜ እንዳገኙ እዚህ ዘገባ ላይ ተጠቁሟል። አንድ በመረጃ ያክል በማንቸስተር ዩናይትድ ወቅታዊ የዝውውር እቅድ ውስጥ የስፖርቲንግ ሊዝበኑን የቀድሞ የቡድኑ አሰልጣኝ የሆኑት የአሁኑ የማንቸስተር አሰልጣኝ አሞሪም የቀድሞ ተጫዋቻቸውን ፖርቱጋላዊውን ትሪንካውን ለማስፈረም ከየትኛውም ጊዜ በላይ ለማንቸስተር ዩናይትድ የቦርድ አባላት የዚህን ተጫዋች ስም አሳልፈው እንደሰጡና ተጫዋቹን እንግዲህ በቀጣይ የዝውውር መስኮት ዩናይትድ ተከታትሎ በተለይ የመልቀቂያ ዋጋ ተጫዋቹ አዲስ ኮንትራት አለማራዘሙን ተከትሎ 30 ሚሊዮን ዩሮ ነው። ለዩናይትድ ብዙም ፈታኝ ያልሆነ ክፍያ ነው። ነገር ግን ኒውካስልን፣ አስቶን ቪላን፣ ማንቸስተር ሲቲ ተፎካክረው የማሸነፍ ግዴታ ውስጥ ገብተዋል። ነገር ግን ሩበን አሞሪም በጥብቅ ከሚፈልጓቸው ተጫዋቾች ስም ዝርዝር ውስጥ አንዱ ትሪንካዎ ነው። ከዚህ ቀደም በፕሪሚየር ሊግ በብሩኖ ላጅ ውስጥ በወልቭስ ሲንቀሳቀስ የምናውቀው በዚህ ቻናል እንግዲህ በተደጋጋሚ ዋና አዘጋጅ አባ የዚህን ተጫዋች ስም በየጊዜው እያነሳ በጣም ቴክኒሻል እንደሆነ ሲጠቅስ ነበርና በስተመጨረሻም ይሄ ፖርቱጋላዊ በዚህ ኢንተርናሽናል ብሬክ ወቅት ለፖርቱጋል ብሔራዊ ቡድን ተቀይሮ በመግባት 2 ግቦችን ማስቆጠር ችሏል። በዘንድሮ የውድድር ዓመት ደግሞ የተሳካ ጊዜ የመጀመሪያ ዙር ከሩበን አሞሪም ጋር በሊዝበን ቆይታ አድርጓል። ያለፉትን 3 የውድድር ዓመት ከዚህ አሰልጣኝ ጋር በጋራ መስራት ችሏል። እንደ ፎልስ ናይን እንደ ክንፍ አጥቂ ሆኖ የሚያገለግል አስደናቂ ቴክኒክ ያለው ፖርቱጋላዊ ነውና ማንቸስተር ዩናይትዶች ምናልባት በቀጣይ ሳመር ሊያስፈርሟቸው ከሚፈልጓቸው ተጫዋቾች መካከል አንዱ የዚህ የሊዝበኑ ተጫዋች ፍራንሲስኮ ትሪንካዎ ነው። ይህም በመረጃ መልክ አያይዤ ለማንሳት ነው። ፕሮግራማችንን ላይክ አድርጉ፣ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም አባይ ላደረክልን ከፍተኛ የሱፐር ታንክስ ድጋፍ ከልብ እያመሰገንን ከሀገር ውጭ ፕሮግራማችን የምታደምጡ እንደ ሁሉ ጊዜው በሱፐር ታንክስ በሱፐር ስቲከር ድጋፍ አድርጉ። በሌሎች ፕሮግራሞች ተመልሰን እንመጣለን። ሰላም ቆዩ።